ያለ ንስሐ አባት የሚኖር ክርስቲያን ማለት ያለ መታወቂያ የሚኖር ዜጋ እንደማለት ነው። ንስሐ አባታቸው ጋር ሄደው ስለ ፖለቲካ ማውራት የሚያስቡ አሉ። በተቃራኒው አዲስ አበባ ላይ 22000 ሴተኛ አዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ነው። ለምን ሆነብን? እኛና ንስሐ ልጅ ማውራት ያለብን አንድና አንድ የእግዚአብሔርን ቃል ብቻ ነው እንዲያስተምረን። ጠበል እንዲረጭ ብቻ አይደለም። በዚህ አጋጣሚ ቀብር እንዲያስፈጽም ብቻ አይደለም። እኛ የኃጢአት ቀባሪ እንጂ እንደ ቀብር አስፈጻሚ ብቻ አይደለንም። ለቀብር ብቻ አይደለም ቄስ መፈለግ ያለበት። ብዙ ጊዜ የምንለው ነው። ገንዘብ ሊደልለን ማንም አይገባም። እንዲህ ከሆነ ይሸጠናል ማለት ክህነታችንን። አንዲት ድሃ ምስኪን ልጄ መታ ልጄን ማበላው አጣው እያለች ቁረቢ ካልኳት ችግር አለብኝ ማለት ነው። ወደ አይምሮ ሐኪም ቤት ነው መሄድ ያለብኝ። ከ14000 በላይ ማህበራት አሉ። ምን እየሰሩ ነው? ማህበር በሬ አርዶ ለማብላት ብቻ ነው እንዴ? ንስሐ ገብቶ ከካንሰር የዳነ ልጅ አለ። ጥበቃ ጥሩ ስራ ነው፣ ግን ካህኑ ህንፃ ከመጠበቅ ልጅ እንዲጠብቅ አደራ የተሰጠው ነው። ልጆቹ የት ሄደው ነው ያ ካህን ጥበቃ የሆነው? እናቶች ደግሞ ስለ በርበሬ ያወሩልናል፣ ስለ ጉሊቱ ገበያ ያወሩልናል። ኧረ እንደው አባታችን ይገርሞታል፣ ዛሬ እኮ ሽሮ ተወዶ ይሉናል። ኃጢአት ነው እያልኩ አይደለም፣ ግን የኔ ጉዳይ ስለ ሽሮ መወደድ አይደለም። 315 ንስሐ ልጆች የድሃ እንዳይኖር እየሰራ ነው። ስለ ኳስ እንድናወራ የሚጠይቁናል። ከእኛም ድክመት አለ። እኔ ከንስሐ ልጄ ጋር ስለ እግር ኳስ ማወራበት ምንም አይነት አግባብና ጊዜም የለኝም። እኛ የተሾምነው ለሰው ሳይሆን ለእግዚአብሔር እንድናደላ ነው። ዮሐንስ 10 ከቁጥር 1 ጀምሮ በጎቼ ያውቁኛል ይላል። አሁን ካላገኙኝ መቃብሬ ላይ ነው የሚመጡት አለች። ካህን እኮ ብዙ ዕዳ አለብን። ለቤተ ክርስቲያንና ለሀገር እንድረስላት ነው ብለው እኔ በማገለግልበት ቀበና መድኃኔዓለም ወደ 99 ካህናት አገልጋዮች አለን። ከ99ኙ ከ50 በላዩ ቀሳውስት ነን። በቀበና መድኃኔዓለም ዙሪያ ያለ ሰው ካህን አጣው ካለ ምን ማለት ነው? ስለዚህ ይሄ እግዚአብሔር አይዘበትበትም። ይሄ እግዚአብሔር መገዳደር ነው። ይህ ደግሞ እንደነ ሐናንያ እና እንደነ ሰጲራ መንፈስ ቅዱስን ማታለል ነው። ካህናት ባሉበት ርቀትም ቢሆን በአካል አግኝቶ መናዘዝ በሚቻልበት ቦታ በአካል መሆኑ ግድ ነው። ምርጫ ካጡ ግን ካህን የለም፣ ጾሙ ሊያልፈኝ ነው፣ በዓሉ ሊያልፈኝ ነው፣ ኃጢአቴ በዛብኝ፣ ከእግዚአብሔር አስታርቁኝ ካለ በስልክ ማገልገል እንችላለን። እሺ፣ ያው መቼም ሰው አይደለን፣ በንግግር ከነፍስ አባታችን ጋር ላንግባባ እንችላለን። ባህሪያቸው ላይ መቸን ይችላል፣ የኛም ባህሪ እንዳለ ሆኖና እንደዚህ ባህሪ ለባህሪ በማንስማማበት ሰዓት የነፍስ አባት መቀየር እንችላለን? ጥሩ ጥያቄ ነው። ነፍስ አባት መቀየር ይቻላል፣ ግን መቼ ነው? የመጀመሪያው ንስሐ አባት እንደ የቤተክርስቲያናችን መልእክትን እናስቀድመው። የመጀመሪያው በሞት ነው። ያ ሞት የተፈጥሮ ሕግ ነው። በሞት ሲለዩ አንዳንድ አባቶች ሲታመሙ ሲደክሙ ገና በሕይወት እያሉ እኔ እየደከምኩ ነው መምሬ ገሌን ያዙ ብለው የሚያስይዘው አሉ። ወይም የፈለጋችሁትን አባት መርጣችሁ ያዙ የሚለው አሉ። በነገራችን ላይ ብልህ አባቶች ሲደክሙ የሚለው አሉ። ልክ እንደ ቅድሙ እንደ ኑዛዜ መርጣችሁ ያዙ ወይም ደግሞ መምሬ ገሌን ያዙ የሚለው አባቶች አሉ። ከዛ ህልፈት ሲገጥማቸው የትኛው ምእመን ያለ ንስሐ አባት የሚኖር ክርስቲያን ማለት ያለ መታወቂያ የሚኖር ዜጋ እንደማለት ነው። ከእግዚአብሔር ጋር የሚያስተዋውቀው ከእግዚአብሔር ጋር የሚያገናኘው ድልድዩ አይንተ እግዚአብሔር ካህን መያዝ አለበት እንደ ሃይማኖት ስርዓት። ከዚህ አንጻር ያለ ንስሐ አባት መኖር ስለማይገባቸው በሞት የተለዩ አባቱን በጸሎት እያሰበ ጸሎታቸው እርዳኝ ያለ ሌላ አባት ይዛል። ሁለተኛው የሃይማኖት ችግር ሲኖር በአደባባይ በታወቀ ካህኑ በአደባባይ ስንል በአጥቢያው በቤተ ክህነቱ በቤተክርስቲያን መዋቅር በጠበቀ መልኩ ካህኑ ከተወገዘ ውግዘት ብቻ አይደለም፣ በሃይማኖታዊ ጉዳይ ከተጠረጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን እያስተማረ አይደለም፣ ከኑፋቄ ትምህርት ጋር ከስህተት ትምህርት ጋር ግንኙነት አለው፣ ክህነቱ ጥያቄ ውስጥ ነው ከተባለ ንስሐ ልጆች መቀየር ይችላሉ። ንስሐ አባቴ በሃይማኖት ተጠርጥሮ እንዴት ነው እኔን ነፍስ የሚያድነው? ባይሆን ይጸልዩለት፣ እግዚአብሔር ያበርታው፣ ክህነቱን ያክብርለት፣ ይጠብቀው ብሎ ሊጸልዩለት ይገባል እንጂ በሃይማኖታዊ ሕጸጽ የተጠረጠረ ንስሐ አባትን መቀየር ይችላሉ።
ሶስተኛው ግልጽ በሆነ በስነ ምግባር ጥሰት ነው። ግልጽ በሆነ ሰዎች ነና ደካሞች ነና ሰይጣንም አይተኛልንምና በአደባባይ በታወቀ የስነ ምግባር ጥሰት ተሰናክለን ከሆነ ሊጸልዩልን ይገባል። ሊቀይሩ ግን ይችላሉ። ለምሳሌ ብዙ አሉታዊ ነገር ማውራት ስለሚከብደኝ ነው። ያው ሰውነንና ከአንድ በላይ ያገባ ክህነት በአንዲት ሚስት የተወሰነ ነው የሚለው ክህነቱ ተሽሯል። ይሄ ግን የፌስቡክ እና የቲክቶክ ሰምተን ብቻ አይደለም። በአጥቢያም ደረጃ ተገስጿል። እንዳይቀድስ እንዳያወድስ በአፋ እንዲያገለግል ተወስኗል። ቤተክርስቲያን የራሷ ቀኖና አላት። ክህነቱ ስለፈረሰ ልብሱን ቢለብሰውም ግን ከቅዳሴ ከውዳሴ ከውሳጣዊ ከማጥመቅ ከማቁረብ ተገልሏል። በስነ ምግባር ጥሰት በስካር በዝሙት ክህነትን በሚያሽሩ ነገሮች በአጥቢያው በማኅበረ ካህናት ታውቆ ካለ በስነ ምግባር ጥሰት ክህነቱ የተያዘበትን የተሻረ ካህን እንዴት ነው ሕይወቴን ሊያለመልም የሚችለው? እንዴት ነው ነፍሴን ሊንከባከባት የሚችለው? ስለዚህም ለዛ ሰው ለዛ አባት እንደ ሰውነቱ እየጸለዩ እንደ ቤተሰብነት እየረዱ ሌላ አባት መያዝ ግን ይቻላል። ይሄ ነው በዋናነት ይሄ ነው በሞት በሃይማኖት በምግባር ጥሰት። ድንገት አንቺ ያልሽውን ጉዳይ ከምግባር ጥሰት ጋር ልናያይዘው እንችል ይሆናል። ጠባይ ለጠባይ አለመግባባት የሚለው ግን ካህኑ ላይ ብቻ መፈረጅ የለብንም። አንዳንድ ምዕመናንም እኮ የጠባይ ችግር አለ ሊኖራቸውም ስለሚገባው ግንኙነት በዛው አያይዘው ቢያነሱ በጣም ጥሩ። አዎ ይሄ ነው የጠባይ የሚለው ከስነ ምግባር አንጻር። ለምሳሌ ስለ ንስሐ ጉዳይ ገንዘብ የሚጠይቅ ከሆነ ቅባ ቅዱስ ለመቀባት ራሱ ቅባ ቅዱስ ብዙ ጥያቄ አለው። ለሕሙማን የሚቀባ ነው። ከሰባቱ ምስጢራት አንዱ ነው። እሱም ደግሞ ቀንዲል ነው። ቄዴር የንስሐ ጥምቀት ነው። ቀንዲል ደግሞ ለሕሙማን የሚቀባ ነው። ቄዴር የሚቀባው ካህን ነው። የት? ቤተ ክርስቲያን ነው። ቤተ ክርስቲያንም ሆነ በተለያየ አገልግሎት ግን ስርዓት ባጣ መንገድም ቤቱን ቢሆን ገንዘብ እየተቀበለ ከሆነ ቅባ ቅዱስ የቀባኝ በገንዘብ ነው፣ ንስሐ ያስገባኝ በገንዘብ ነው፣ በዚህ መንገድ እንዴት ለነፍሴ ድነት መሰናክል እየሆነ ነው ካሉ ሊቀይሩ ይገባል። ለሌላ አባት አሳውቀው ለቅድም ባልነው መዋቅሩን ጠብቀው ሊቀይሩ ይገባል። ከስነ ምግባር ጥሰት ከቀኖና ጥሰት ውስጥ ይካተታል። ይሄ በአጠቃላይ ሊኖራቸው የሚገባው ግንኙነት ንስሐ አባትና ንስሐ ልጅ አንደኛው በዓላማው መሰረት ነው። አሁን ምዕመናን የበለጠ እንዲያውቁ የምፈልገው ለምንድን ነው ንስሐ አባት የያዙት? እንዲመክር፣ እንዲያስተምር፣ ለነፍሳቸውም ለስጋቸውም በረከት እንዲያስተላልፍ ነው። የካህኑን ስልጣን ማወቅ ይገባል። ደግሞ መጽሐፍ ቅዱስ ይላል ያውቁኛል ይላል እኮ። ሊያውቁን ይገባል። ለምንድን ነው የተሾሙ ነው? ለምንድን ነው እነሱ ላይ አደራ የተሰጠን? ዮሐንስ 10 ከቁጥር 1 ጀምሮ በጎቼ ያውቁኛል ይላል። ሊያውቁን ይገባል። እንኳን ስልጣነ ክህነታችንን አኗኗራችንን አንዳንዶቹ ቄስ እንሆን መነኩሴ እንሆን፣ መነኩሴ ማለት ያላገባ በድንግል ላይ የሚኖር ነው። ቄስ ደግሞ ያገባ ነው። አይለይም። ንስሐ ልጅ ሆነው የአኗኗራችን ቤተሰብ እንዳለን ማያውቁ አሉ። ትዳር እንዳለን ማያውቁ አሉ። እኛ ስለ እነሱ እናውቃለን እንጂ ስለ ንስሐ አባታቸው ምንም ማያውቋል። ስማችንን ማያውቁ አሉ። አጭሩ ጠይሙ ፄማሙ ነው የሚሉት እየመጡ መምህሬ ገሌ ነው ንስሐ አባቴ። ስለዚህ ምዕመናን ግንኙነታቸው ዓላማው ላይ ዓላማው ምንድን ነው? ምዕመን በግ ነው፣ ካህን እረኛ ነው። ስለዚህ ምዕመን ስለ ሐኪም ቤት ስንሄድ ዓላማ አለን። ዶክተር ገሌ ጋር ለኩላሊት ጥሩ ነው ለጆሮ ጥሩ ነው ብለን መርጠን እንሄዳለን አይደል? አሁንም ያስተምረኛል፣ ይመክረኛል፣ ይጸልይልኛል ብለን መርጠን መያዝ እንችላለን። ግን መርጠው በዘር አይደለም፣ በዝምድና አይደለም፣ በጉርብትና አይደለም። ምን መርጠው ከሙያውና ከአገልግሎቱ ቁርጠኝነት አንጻር ነው። የአገልግሎት ቁርጠኝነት ሌሎች ልጆች ላይ ሲሰራ አይቼዋለሁ፣ ውጤታማ ሲያደርግ አይቻለሁ። ስለዚህ ይህ አባት ለእኔ አባቴ ቢሆን ነፍሴ ትድናለች፣ ይገስጸኛል። በዚህ አይነት መንገድ ነው። ሁለተኛው ሙሉ ለሙሉ መንፈሳዊ ግንኙነት ነው ሊሆን የሚገባው። የንስሐ አባትና የንስሐ ልጅ ግንኙነት በምንም መልኩ ዓለማዊ ስጋዊ ሊሆን አይገባውም። ሙሉ ለሙሉ መንፈሳዊ ግንኙነት። የሚያወሩት ቃለ እግዚአብሔር ነው። ከካህኑ ሕጌን ጠብቅ ነው ያለው ሚልክያስ ምዕራፍ 2 ላይ። አሁን አንዳንድ ክፍተቶች እናያለን። ለምሳሌ ንስሐ አባታቸው ጋር ሄደው ስለ ፖለቲካ ማውራት የሚያስቡ አሉ። አንድ ካህን የራሱ ፖለቲካ ምልከታ የራሱ አስተሳሰብ ሊኖረው ይችላል። ግን ይህን የሚያወራው ከንስሐ ልጅ ጋር አይደለም። ከጓደኛው ከሚስቱ ሊያወራ ይችላል።
አሁን እናስተውል። መብቱ ነው እንደ ሰው የራሳችን ስሜት ይኖረናል። እኔም ሆንኩኝ ንስሐ ልጄ ግን ከእኔ ስለ ምድራዊ መንግስት ስለ ፖለቲካዊ አቋም እንድናገር መጠበቅ የለበትም። እኔ ስለ እግዚአብሔር መንግስት እንድናገር ነው አደራ የተሰጠኝ። እውነት ነው፣ ድሃ ይበደል፣ ፍርድ አይጓደል እንላለን። ይሄ በአደባባይ እንላለን። ይሄ ፖለቲካ አይደለም፣ ለእግዚአብሔር ሕግ መቆም ነው። አሁን ያልኩት ግን ንስሐ ልጅ ለምሳሌ እሱ የሚጠላውን አካል እኔም የበለጠ እንድረግምለት እከሌ የሚባል መሪ እከሌ የሚባል እንዲህ ቢለን እሱ አይደለም። ስለዚህ ግንኙነቱ መንፈሳዊ ጉዳይ ሊሆን ይገባዋል ነው። ከእኔ መጠበቅ ያለበት የእግዚአብሔርን ሕግ ነው። ሚልክያስ ምዕራፍ 2 ከካህኑ ሕጌን ፈልግ ነው ያለው። ስለዚህ ንስሐ ልጅ ወደ እኔ ሲመጣ የእግዚአብሔርን ሕግ ነው። ሌላው ቀርቶ እንደ እግዚአብሔር ሕግ ቃል በማስረጃ ማልነግረው ከሆነ ነገሮችን ቆም ብሎ ማሰብ አለበት። ለምሳሌ መሰናክልም አለ መርጦ መያዝ የሚጠቅመው እኮ ለዚህ ነው። በአፎሚያ ታሪክ ውስጥ ድርሳነ ሚካኤል እያለ ነው መልካም የካህን ልብስ ለብሰው ሰይጣን መንፈስን ሁሉ አትመኑ ስለሚል ነው። አንደኛ ዮሐንስ 3 ላይ የካህን ልብስ ለብሰው ግን አትጹሚ፣ ባልሽን አትዘክሪ፣ ሚካኤልን አትዘክሪ አላት። አሁን አፎሚያ ግን የተማሪ ስለሆነች ምን አለችው? አስኬማ ከሰናይ ወቃል ከሰኩ ልብሴ ያማረ ነው፣ ንግግር ግን የከፋ ነው አለችው። የተማሪ አሁን ለምንድን ነው የፈለግኩት? ምእመናን የካህን ልብስ ለብሰን ንስሐ አባት ነን ብለን የነፍስ አባት ነን ብለን ተቃራኒ ነገር ትዳር ማያስከብር ንጽህናን ማያስጠብቅ እንደ ልባችሁ ሁኑ አይነት የሚል መልእክት ካስተላለፍን ቆም ብለው ማሰብና እስከ መቀየር መድረስ አለባቸው። ከፍሬያቸው ታውቃቸዋላችሁ ነው። እኛ የተሾምነው ለሰው ሳይሆን ለእግዚአብሔር እንድናደላ ነው። ከኛ የሚጠበቀው በየትኛውም መንገድ ይሁን የእግዚአብሔርን ሕግ እንድናስከብር ነው። ቅዱስ ዮሐንስ መጥምቅ የወንድምን ሚስት ማግባት አይገባህም ማቴዎስ 14 ላይ ማንን? ሄሮድስን። እንዲህ አይነት ነው ከኛ መፈለግ ያለባቸው። የእነሱን ስሜት እንድናንጸባርቅ አይደለም፣ የእነሱን ፖለቲካ እንድንደግፍ አይደለም፣ የእግዚአብሔርን ፍትሐዊ ቃል እንድንናገር ነው። ስለዚህ ግንኙነቱ መንፈሳዊ መሆን ይገባዋል ስንል ወደ እኛ ሲመጡ የእግዚአብሔር ቃል ላይ ፍለጋ፣ እኛም ደግሞ ለምሳሌ ሁለት በትዳሩ ላይ ሌላ ደግሞ ውሽማን በለው ይዘው ቃሉ ደስ ባይልም ገንዘብ እየሰጠና እያታለለ እንዴት ነው እንዴት ያወታል ቢል ልክ አይደለም ነው ማለት ያለብን። ለሱ አይደለም እናደላው ለእግዚአብሔር እናደላው። አይ ሰውዬ ባለስልጣን ነው፣ የሰውዬ ቤት ገዝቶልኛል፣ ብር ካንተ ጋር ይጥፋ ነው የምንለው። ደግሞ እንዲህ ነው የሚሉት አባቶች። እኔ አደርገዋለሁ፣ አድርጌው ማቅ ሊሆን ይችላል። የምናደርገው ነው የምንናገረው፣ በዚያ እናፍርም። በገንዘብ ሊደልለን ማንም አይገባም። እንዲህ ከሆነ ይሸጠናል ማለት ክህነታችንን። ምእመኑም ሊታዘበን ይገባል። ያ ሰው 2 ሚስት ይዞ ተው ነው ማለት ያለብን። እንዲሁም ተው ካላልነው መታዘብ አለበት። ቄሱ ምነካው የእኔ ገንዘብና የእኔ ጮማ ጥሞት ስተቴን እንኳን አይነግረኝም እንዲህ ብሎ መታዘብ ነው ያለበት። ስለዚህ ምእመኑም ከኛ እውነቱን ፈልጎ ይምጣ፣ እኛም ደግሞ ስለ እውነት እንኖር ነው። ክህነታችን የእውነት አምላክ የክርስቶስ ስለሆነ፣ ስለዚህ አንደኛ ዓላማውን የጠበቀ፣ ሁለተኛ መንፈሳዊነት ላይ ብቻ ያተኮረ። መንፈሳዊነት ላይ ያተኮረ የምንለው ላይ በብዙ መንገድ ማየት ይገባል። ሌላው ቀርቶ ብዙ ጊዜ የምንታዘበው አለ። አሁን ቅድም በፖለቲካ መንገድ አየሁት እንጂ ስለ ኳስ እንድናወራ የሚጠይቁናል። ከእኛም ድክመት አለ። እኔ ከንስሐ ልጄ ጋር ስለ እግር ኳስ ማወራበት ምንም አይነት አግባብና ጊዜም የለኝም። ኳስ ነውር ነው ልል አይደለም። ከጓደኞቹ ጋር እንደፈለገ እንኳን ማውራት ይጫወት፣ ኃጢአት አይደለም እሱ። ግን ከንስሐ አባቱ ጋር አርሴናል ቼልሲ ቢል ምን ማለት ነው? ይሄ ስለሆነ ቡድን ድጋፍ ሊያወራ፣ እኔ የእሱ ነፍስ ደጋፊ እንጂ የክለብ ደጋፊ አይደለሁም። ስለዚህ አጀንዳው ራሱ ወሳኝ ነው ማለት ነው። በሆነ ጥቅማ ጥቅም፣ በሆነ ተዋወኩኝ፣ በሆነ አወኩሽ ናኩሽ፣ በሆነ በጓደኝነት ስሜት ከካህኑ ጋር እናቶች ደግሞ ስለ በርበሬ ያወሩልናል፣ ስለ ጉሊቱ ገበያ ያወሩልናል። ኧረ እንደው አባታችን ይገርሞታል ዛሬ እኮ ሽሮ ተወደው ይሉናል። ኃጢአት ነው እያልኩ አይደለም፣ ግን የኔ ጉዳይ ስለ ሽሮ መወደድ አይደለም። ይህ ኃጢአት ነው፣ ይህ ጽድቅ ነው። ጨሌ ካለ ጨሌሽን ጣይ፣ ባዕድ አምልኮ ካለ ባዕድ አምልኮ ይቅርብሽ፣ ልጆችሽን በስርዓት አሳድጊ እንጂ ስለ ጉሊት ላወራ ምዕመናን ጋር ሄድም ነውር ሆነ አይደለም። ግን ጊዜም የለንም። እኛና ንስሐ ልጅ ማውራት ያለብን አንድና አንድ የእግዚአብሔርን ቃል ብቻ ነው። ቆይ ሌላው ቀርቶ ለምሳሌ የክፍለ ከተማ የቀበሌ የከንቲባ ቢሮ ሄደን ማይመለከተው እናወራለን እንዴ? ያን እድል አግኝተን እንዴ?
የክፍለ ከተማውን ስራ አስፈጻሚ በስንት ግርግር አግኝተነው ችግሬን አውርቼ መፍትሄ እንዲሰጠኝ እጠይቃለሁ እንጂ እሺ ወደ ሕክምና ካርድ አውጥተን ለመታከም ሐኪም ቤት ሄደን ፖለቲካ አወራለሁ እንዴ? ከሐኪሙ ጋር ጊዜም የለውም። ካህናት መንፈሳዊ ሐኪሞች ናቸው። ስለ ፖለቲካ፣ ስለ ሽሮ በርበሬ፣ ስለ ነዳጅ ውድነት ማውራት ጊዜ የለንም። እያንዳንዱ ጊዜ ስለ ትዳሩ ያወራልኝ። በትዳሩ ስንት ነገር እየቀነሰ መርካቶ ገበያ ቀነሰ ጨመረ ይለኛል። ትዳሩ ላይ፣ ልጆቹ ላይ፣ ህይወቱ ላይ ነው ማውራት ያለብን። ይህን ስንል ሁለታችንም ነን። እኛም አጀንዳውን ማስከበር አለብን። እኛ ስንል ካህናቱ፣ ምእመናኑም ዛሬ ከንስሐ አባቴ ጋር ምንድን ነው የማወራው? ህመሜ ምንድን ነው? ቁስሌ ምንድን ነው? ልክ ወደ ሐኪም ቤት ሄጄ ችግሬን ለማውራትና ሐኪሙ መፍትሄ እንዲሰጠኝ ነው። ካህኑም በቃለ እግዚአብሔር መፍትሄ እንዲሰጠኝ ንግግራችን በጨው እንደተቀመመ በጸጋ ይሆን እንዳለ ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ላይ በጨው የተቀመመ ቃለ እግዚአብሔር መንፈሳዊ ጉዳይ ላይ ሊሆን ይገባል። ልክ አሁን ፊልጶስ አጥማቂውና ጃንደረባው ሲገናኙ ስለሚያነበው መጽሐፍ ነው የተነጋገሩት። ይሄ ነው ግንኙነት። ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ በኤማውስ መንገደኞች ተገልጦላቸው ምንድነው የተጨዋወቱት? ሞቱ እንደል አድርገው ስለተነሳው ነው አይደል? እርሱም ሌላ ነገር አልነገራቸውም። ስለ ባህሪ አምላክነቱ አሳወቃቸው። አሁንም የክርስቶስ እንደራሴ የሊቀ ካህናት መድኃኔዓለም ክርስቶስ የሾመን ካህናት ወደ ምእመናን ስንሄድ ነገራችን ሁሉ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳን። ከዛ ዝቅ ሲል ደግሞ የህይወታቸው ጉዳይ ነው። ብዙ አጀንዳ አለ። ስለዚህ እኛም ተዘጋጅተን መሄድ፣ ምእመኑም ካህኑን ሲያገኝ መንፈሳዊ ጉዳይ ላይ ሊያተኩር ይገባል። ሌላው ግንኙነታቸው በመንፈሳዊ እድገት ላይ ሊሆን ይገባል። ይቅርታ ግን እዚህ ጋር ላቋርጠውትና ወደ ሌላው ከመሻገሮት በፊት አሁን ስጋዊ ጉዳያችን ላይ ድክመት ሊኖርብን ይችላል። መናገር የምንፈልገው እንዲረዱን የምንፈልገው ነገር ሊኖር ይችላል። ይሄን መናገር አንችልም። ስለሰራ ነው ኃጢአት ብቻ ነው ተናዘን መሄድ ያለብን። ስለ ግል ጉዳያቸው አይደለም። እሱን እኮ ነው ህይወታቸው ያልኩሽ እኮ እሱ ነው። ህይወት ማለት እኮ ምድራዊ ህይወታቸው ነው እኮ። ምድራዊ ህይወታቸው ላይ ችግራቸውን ይናገራሉ። አሁን ያልኩት ፖለቲካ፣ ገበያ ተኮር፣ ኳስ ተኮር፣ ዓለም አቀፍ ዝነኞች ተኮር ሳይሆን የራሳቸው ህይወት ላይ በህይወታቸው ላይ ያተኮረውን ነገር ሲናገሩ ካህኑ መፍትሄ ይሰጣል ነው። ለምሳሌ ገበያ አልሆነልኝም፣ ስራ ተበላሸብኝ ሊል ይችላል። በዚህ መንገድ ተስፋ እንዳይቆርጥ፣ እንዳይበሳጭ፣ እንዳይማረር መንፈሳዊ መፍትሄ ይሰጣል ማለት ነው። በዚህ አጋጣሚ ስጋዊ ኖሯቸው ላይ ይመለከተናል። እንዲሁም ይህን ቃል ባላነሳ ይቆጨኝ ነበር። የነፍስ አባት ነው የሚለን ፍትሐ ነገሥት። ዋናውን ለማሳየት ነው እንጂ ካህናት የምእመናን ስጋዊ ኑሮም ይመለከተናል። ምክንያቱም የስጋዊ ኑሯቸው ሲበረታ ነው በነፍስ የሚበረቱት። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ዮሐንስ 6 ላይ ህዝቡ ተርቧል ባሉት ጊዜ ደቀ መዛሙርቱ እኔ አይመለከተኝም፣ እኔ የነፍስ ምግብ ብቻ አላለም። ቸሩ አምላካችን ስለተራቡ አዝናለሁ አለ። ካህን ይሄ ነው። ሰው የራቡ ንስሐ ግባ ቁረብ ብዬ አልጨቀጭቀውም። መጀመሪያ ራቡ እንዴት ያስታክስ ነው። አሁን የህይወት ጉዳይ ያልኩት ይሄንን ነው። ገንዘብ ባንሰጥ ምክር እንሰጣለን ማለት፣ ገንዘብ ባይኖረን ግን ጸሎት ይኖረናል ማለት፣ ውዳሴ ማርያም እንደግማለን ማለት። አሁንም ከጌታችን ቃል የመጣሁት ዮሐንስ 6 ላይ እንዲበሉ አደረገ አይደል? 12 ቅርጫት ተረፈ። ከዛ በኋላ ነው ስለ ቁርባን የነገራቸው። ይችን ካህናትም ምእመናንም ያስተውሉልኝ። ስጋዊ ችግራቸውን ካስወገደ በኋላ ስጋዬን ብሉ ደሜን ጠጡ ብሎ አስተማረ። ይሄ ነው ቅደም ተከተሉ። አንዲት ድሃ ምስኪን ልጄ መታ ልጄን ማበላው አጣው እያለች ቁረቢ ካልኳት ችግር አለብኝ ማለት ነው። ወደ አይምሮ ሐኪም ቤት ነው መሄድ ያለብኝ። እንዲህ አንድ መምህር ተሾመ የተባሉ በጣም ወዳቸው የሥነ ምግባር መምህር አሉ፣ ቅድስት ሥላሴ። ሰባኪያንን ሲመክሩን የተራበ ሰው መንግሥተ ሰማያትን በዳቦ ቅርጽ ነው የሚያያት አሉ። ጉዳዩ ምን ነበር? እናንተ ሰባኪያን መንግሥተ ሰማያት ገነት ገነት ትላላችሁ። አንድ የራባት ሴት ግን መንግሥተ ሰማያት የሚታያት በዕለት ዳቦዋ ነው። አሁን ዳቦ ባገኘው ልጄ ምን ባበላው ነው። እና የሰውን ችግር ተረዱ ለማለት ነው ነጥቡ። አሁንም ካህናት በስጋዊ ኑሯቸው ላይ ይመለከተናል። ሲሆን በጣም የሚገርመው ከግብፅ ቤተክርስቲያን ተሞክሮ ልንገርሽ። እንዲሁም ይህን ባላንካራ ምእመናንና ቤተክርስቲያን መጀመሪያ የካህኑን ኑሮ አደራጁት። አስራት ለካህኑ ይገቢ ይሆናል። ግን እንደ ግብፅ ነው የምናገረው። እኛ ጋር ግድ ይሁን እያልኩ አይደለም፣ ግን ጥሩ ተሞክሮ ነው። ካህኑ
በሰው አነጋገር ሀብታም ባለጸጋ ነው። ከዛ ምን ያደርጋል ካህኑ? ቤተክርስቲያን ንስሐ ልጆች ትሰጠዋለች። ድሃይቱን ንስሐ ልጅ ካህኑ ያበድራታል። ትሰራለች፣ ሰርታ አስራት ማውጣት ጀምራለች፣ ብድሯን ትከፍላለች። ልክ እንደ ማይክሮ ፋይናንስ ሲስተም ካህናት ናቸው የሚያበድሩት። ካህናት ለስጋዊ ኑሯቸው ገንዘብ ያበድራሉ። በግብፅ ቤተክርስቲያን አይቻልም። የሚዳሩበት አበድረው ተድረው የመለሱ ተረድቻለሁ። አሁን ማለት እንኳን ለመንፈሳዊ ሕይወታቸው ስጋዊ ኑሯቸውንም ካህናት ይመለከታቸዋል። ይሄ ደግሞ ቅድም እንዳልነው ነው። ስለተራቡ አዘነና አበላቸው። ካበላቸው በኋላ ስለ ቁርባን ነገራቸው። አሁንም እንዲህ የሚያደርጉ ካህናት አሉ፣ ድሃ የሚረዱ ካህናት አሉ። ገንዘባቸውን አካፍለው እባክሽ ይሄን ነገር ቡና አፍልተሽ ተጠቀሚ፣ በኋላ ግን ወደ ቁርባን ነይ ወደ ንስሐ ነይ ለማለትም የተመቸ ይሆናል። እንዲህ የሚያደርጉ አሉ፣ በእውነት አሉ። እንዲህ ነው እንዲያ ነው ብሎ የሰው ውዳሴ ከንቱ እንዳይሆንባቸው እንጂ ከራሳቸውም ከንስሐ ልጆቻቸው ለምሳሌ አሁን ብዙ እኔ ያደረግኩት ባለለ ለምሳሌ የእኔ ንስሐ ልጆች የሚያደርጉትን ልንገርሽ። ባለጸጋ ንስሐ ልጆች አሉኝ። የተቋራጭ የኢንጂነሪንግ ላይ የተሰማሩ አሉ። ድሃና የድሃ ድሃም ደግሞ አለኝ። አሁን እኔ አይደለም እነሱ ምን ያደርጋሉ? ድሃ ልጅ ካሉት እኔ ጋር ሊቅጠር ይላሉ። እኔ አሁን እንደ ደላላ ማገናኘት ነው፣ ኮሚሽን የለኝም እንጂ ከዛ እና እነሱን ነው ማደንቀው። ለምሳሌ ትልልቅ ኮንስትራክሽን ተዋውለው በሙያቸው በህጋዊ መንገድ የሚዋዋሉ ኢንጂነር ልጆች አሉ። አንዲት ሴት ምስኪን ልጅ ካለች ታይም ኪፐር ላርጋት፣ ትንሽ የተማረ ካለ ደግሞ እንዲህ ላርገው፣ ምንም ነገር ከሌለው ደግሞ ባሬላም ተሸክመው እንዲጠቀም ልጅ ላኩልኝ ይላል። ስለዚህ ልጅ ልካለሁ። ያ ልጅ ደሞዝተኛ ሆነ። ደሞዝተኛ ከሆነ በኋላ አንተ ለምነው ንስሐ ባትገባው ብለው አሁን የተመቸ ነው። እንጀራውን ይዘዋላ፣ ግን እየራበው ለምንድነው ንስሐ ማትገባው ያለ ቢጨቀጭቀው መጀመሪያ መች ቆመና ግልጽ ይመስለኛል አይደል? ስለዚህ እኔ ሳሉ ልጆቹ ይደነቃሉ። በእውነት ከሆነ በተቻለ መጠን ከ315 ንስሐ ልጆች የድሃ ድሃ እንዳይኖር እየሰራ ነው። እኔ በአቅሜ ማለት ነው። የድሃ ድሃ የሚለው ግልጽ ነው አይደል? መንግስት ያስቀመጠው ቢያንስ በቀን መብላት ያቃተው። ይሄ የሚደረገው ምንድነው? አንደኛ ማበደር አለ። አንዱ ለአንዱ ያበድርና ሰርቶ ይከፍላል። ሁለተኛ ሻል ያለ ድርጅት ያለው በድርጅቱ እንደየሙያቸውና እንደየጉልበታቸው ይቀጥራል። ከየት ይቀጥራል? ከዚህ ይቀጥራል። እኛ ደግሞ ዋስትና እንሆናለን። አሁን በዚህ መልኩ የተሳሰሩ ልጆችን ለምንድነው ማትቆርቢው? ለምንድነው ማታስቀድሰው ብል በልበ ሙሉነት ነው የምናገረው። ግን እየራባት ልጆች የምን ላብላባታችን ለልጆች የምግብ ፍለጋ እኮ ጠዋት ልመና ወጣው እያለች እንዴት ነው እሷን መውቀስ ምችለው? እንኳን ኪዳን ላደርስ እኔ ልጆች የምን ላብላ ብሎ ጨንቆኛል። ወይ ዳቦ አልገዛውላት፣ ወይ ዳቦ የምትገዛበትን መንገድ አላመቻቸውላት። እንዲህ አይነቷን አንቺ እንዴት በሰንበት ትቀሪያለሽ ብዬ በወቅሳት እግዚአብሔር አይወቅሰኝም? ስለዚህ ይሄ ነው። ይሄን የሚያደርጉ አሉ። ያላደረጉም ደግሞ ቢያደርጉ ውዳሴ ከንቱ አይደለም፣ ይገባናል። ገንዘብ ባንሰጥ ገንዘብና ብር የለንም ወርቅና ብር የለንም ብለዋል ቅዱስ ጴጥሮስ። ቢኖረን ጥሩ ነው እንደ ግብፅ ቤተክርስቲያን። ከሌለን ግን ማመቻቸት፣ ይህ እንዳሁኑ ማመቻቸት፣ ሰዎች እንዲቀጥሩልን ወይ ደግሞ እንዲያበድሩልን ወይ የኢኮኖሚ ትስስር ሲስተሞችን ፈጥሮ ንስሐ ልጆቻችን ቢያንስ የአቅማቸውን እየሰሩ አስራት እንዲያወጡ እንዲመጸውቱ፣ እንደ ማንኛውም ሰው በአቅማቸው ደስተኛ ሆነው እንዲኖሩ ምግበ ስጋቸውን ካሟላን በኋላ ጌታችን እንዳደረገው ወደ ምስጢረ ቁርባን እንዞራለን። እዛ ላይ ብንገስጽም ያምርብናል። ስለዚህ ከዚህ አንጻር እንየው ማለት ነው። እሺ፣ ቅድሙ ሊያነሱልኝ ወደ ፈለጉት ሀሳብ ደግሞ እንሻገር። አጠቃላይ የንስሐ አባትና የንስሐ ልጅነት ሀሳቡ አንደኛው በዓላማ መሰረት፣ ሁለተኛው መንፈሳዊ ግንኙነት ላይ ያተኮረ ንግግራቸው፣ ዓላማቸው፣ ሶስተኛው ህይወታቸው ላይ ያተኮረ። ህይወታቸው ላይ በሚለው ላይ ግን ስለ ትዳራቸው፣ ስለ ልጃቸው፣ ስለ ኑሮ ውጣ ወረድ መነጋገር ይችላሉ ለማለት ነው። ስለ ህይወታቸው ስንል ስለ ንስሐ ብቻ ስለ ቁርባን ብቻ እያለን አይደለም ማለት ነው። ያ ይሰመርበት። ለምሳሌ ከባለቤቴ ጋር ሰላም አይደለውም ካለች ይሄ ወሳኝ ጉዳይ ነው። እንዲህ አይነት ነገር አይወራም። እንዲሁም የሚወራው እንዲህ አይነት ነው። የእነሱ ሰላም ነው ለጽድቅ ምክንያት የሚሆነው። ከሚስቴ ጋር ጥሩ አይደለውም ካለ እዚህ ጋር አስራት አምጣ ብርን አምጣ ከማለት በፊት መጀመሪያ ይህ ሰውዬ ሰላም አይደለም። ትዳር ደግሞ የደስታ ነው። ደስተኛ ሰላማዊ ሳይሆን ምንድን ነው ህይወቱ? ስለዚህ ስለ ህይወታቸው ምንላ ነው። እንደ አራተኛ እድገት ላይ
ማተኮር አለባቸው። ልክ ካህናት አሳዳጊ ነን እኮ። ወላጅም እረኛ ነው። ወላጅ እረኛ ሆነው ያሳድጋል አይደል? ሁላችንም ወላጅ ሆነን በስንት ዓመቱ ምን ይመገብ፣ የትምህርት ቤት ይማር፣ ምን ትልበስ፣ ምን ይልበስ። ካህንም አሳዳጊ ነው። ምንድነው የሚያሳድገው ግን? ነፍሱን ያሳድገዋል። የመንፈስ ፍሬዎች የሚባሉ አሉ፣ የእድገት መገለጫ። ገላትያ ምዕራፍ 5 ላይ ንስሐ ያልገባን ልጅ ንስሐ እንዲገባ ካላገዝ ነው አላሳደግ ነው። ንስሐ የገባው ልጅ መክረን አስተምረን ለቁርባን ካላበቃ ነው አላሳደግ ነው። ስለዚህ ያልገባን ማስገባት፣ የገባን ማጽናት፣ ለቁርባን ማብቃት፣ ያልተዳረን በመንፈሳዊ ጋብቻ እንዲዳር ማብቃት ማሳደግ ነው። ማደግ በነገር ሁሉ ይገለጥ ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12። ስለዚህ አሳዳጊ ነን እኛ። በቃል እግዚአብሔር ልክ ለሕፃናት አጥንት እንደማይሰጥ ወተት ነው እንዳለ ሁሉ በጎቼ ጠቦቶቼ እያለ የነገረን አለ ዮሐንስ 21 ላይ ለሕፃናት የሚገባውን ለአዳጊዎች የሚገባውን ከ12 ዓመት ዕድሜ ጀምሮ ያሉትን በቤት ሕፃናትን ቢችሉ በቤተሰባቸው ንስሐ አባት ካልሆነ ደግሞ ራሳችን እንችለናል ያሉ ደግሞ ንስሐ አባት ይዘው ቅድም ባለው መንገድ ወደ ካህን ይመጡና ካህኑ ያሳድጋል። አሁን ስጋዊ አስተዳደግን ወላጅ ያሳድጋል። መንፈሳዊ አስተዳደግ ደግሞ የነፍስ አባት ያሳድጋል ማለት ነው። ያ እድገት ማለት እንደየእድሜ ደረጃቸው እያስተማረ ለንስሐ ማብቃት እድገት ነው። ለቁርባን ማብቃት እድገት ነው። ለቅዱስ ጋብቻ ማብቃት እድገት ነው። ድሮ ልጆቻቸውን ክርስቲያናዊ ቤተሰብ አድርገው እንዲመሩ ማድረግ እድገት ነው። መመዘኛ ያ ነው። ስለዚህ እድገት ተኮር ግንኙነት ሊኖር ይገባል። በዚህ አጋጣሚ ምእመናን አሁን ራሳቸውን ይመርምሩ ምለው ንስሐ አባት ከያዙ ስንት ዓመት ሆናቸው? ከንስሐ አባት ጋር ያላቸው ግንኙነት ምንድን ነው? በንስሐ አባታቸው ምክንያት ተለውጠዋል ወይ? ይህን ራሳቸው ይመርምሩ። ለመሆኑ ንስሐ ገብተዋል? እየተጠያየቁ ነው? እየተማማሩ ነው? እሺ የመንፈስ ፍሬዎች የተባሉ በትዕግስት በትህትና ሕግ በማክበር ስርዓት በማክበር እየኖሩ ነው? ብዙ ልጅ ይዘናል እንጂ አሳዳጊ እየሆንን ግን አይደለም። እኛም ክፍተት አለብን። ምእመናንም እንደ ዓላማው እያገኙን አይደለም ያስባል አንዳንዶች። ምክንያቱም አሁንም ቢሆን ቅድም እንዳነሳሁት አሁንም ቢሆን በዓለማችን ይልቅም በሀገራችን የኃጢአት ቁጥር እየጨመረ እንጂ እየቀነሰ አልሄድም። ነውር አሁንም እየበዛ ነው። መገዳደል እየበዛ ነው። ሰላም ማጣት እየበዛ ነው። የሰላም ሰባኪያን የት ሄደን ነው? ባለፈው በተለያየ ሚዲያ ላይ በአንድ ክፍለ ከተማ ብቻ 3000 ባለትዳሮች ተፋቱ በ3 ወር የሚል ብቻ አይተናል። ተቋማቱ 800 ነው ምናምን ቢሉ ግን የማይካዳቅ ነው። ድንገት በ3 ወር አይደለም ብሎ ሊሞገት ይችላል እንጂ በትክክል ብዙ ትዳር እየተፋቱ ነው። አሁን የፈለግኩት ለምንድን ነው? የት ሄደን ነው? ቀሳውስቱ የትዳር አስከባሪ ፍችን እጠላለሁ የሚል እግዚአብሔር ፍችን እንደሚጠላ እያስገነዘብን ተዋደዱ፣ ተቻቻሉ እንጂ ተስማሙ እንጂ እያልን ማስማማት የሚገባን ካህናት የት ሄደን ነው ያሉ ሰው የተፋታ? ስለዚህ ራሳችን ማየት አለብን። ምእመኑስ ወዴት እየሄደ ነው? ወደ ፍርድ ቤት ከማፋታት ከመሄዱ በፊት ወደ ካህኑ ሄደዋል ወይ? ወደ አማካሪ ሄደዋል ወይ? ባሌ ምከሩልኝ፣ ሚስቴን ቃለ እግዚአብሔር አስገንዝቡልኝ ወደ ማለት ሄደዋል ወይ? ለምን ለፍች ይቸኩል? ችኩል ለመጉደል ይቸኩላል። ብዙ ነገር እየጎደለ ነው። ስለዚህ ግንኙነታችን ጠንክሯል ብዬ አላምን። ቢጠነክርማ ብዙ ድሃ አይኖርም፣ ብዙ ነውር አይበዛም። በትክክል ብንሰራ እኮ ምእመናን ላይ እኛም እኮ በቤተ ክርስቲያናቱ ጥላ አንዘቀዝቅም። ታቦት አቁመን ገንዘብ አውርዱ፣ ገንዘብ አምጡ ከኔ ጀምሮ ለማኝ ሆነናል። በትክክል ብንሰራ ግን ይህ ሁሉ እኮ ይወገዳል። ባሉኝ ንስሐ ልጆች ላይ በየአጥቢያቸው አስራት እንዲያወጡ ካደረግኩ 90 የአንድ ደብር ካህናት ንስሐ ልጆቻቸው ሁሉ አስራት እንዲያወጡ ካደረጉ ታሪክ አይሰራም እንዴ? ግን አስራት እንዲያወጡ ለማድረግ ስለ አስራት በደንብ ማስተማር አለብኝ። እውነተኛ ቦታ ሲውል ማሳየት አለብኝ። ድሃ የመመጽወት ስርዓት። ስለዚህም አንድ ነገር ማንሳት ፈልጋለሁ። በጣም እግዚአብሔር ይመስገን ብዙ ሀብት አለን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን። ያም ሆነ ከ50 ሚሊዮን በላይ ኦርቶዶክሳውያን አለን። ከ1 ሚሊዮን በላይ ካህናት አለን። ከ40 ሺህ በላይ ገዳማት አድባራት አሉን። አሁን ይህን ቁጥር የተናገርኩት በተቃራኒው አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። ለምን ሆነብን? ከ14,000 በላይ ማህበራት አሉን። ምን እየሰሩ ነው? ማህበር በሬ አርዶ ለማብላት ብቻ ነው እንዴ? ድሃ ላይ አልሰራንም። ዘዳግም 15 ላይ የማዘን ብታደርግ ድሃ አይኖርም ይላል።
አሁን እያልኩ ያለሁት እኛና ምእመናን በአግባቡ ብንገናኝ ድሃ አይኖርም። ቤተ ክርስቲያንን በአስራታቸው ድሆችን በመጽዋታቸው እንዲረዱ በማድረግ ይቻላል። ደግሞ ማስረጃ አለ። የህንድ ማላንካራ ቤተ ክርስቲያን የሚሰሙ ሁሉም ሰርች ማድረግ ይችላል። የህንድ ማላንካራ ቤተ ክርስቲያን 2 ሚሊዮን ናቸው። ህንድ ከዛ የመጡ እዛ የሚያዩ ሰዎች ይታዘቡ 2 ሚሊዮን ናቸው። 2 ሚሊዮን ውስጥ ድሃ የለም። በልበ ሙሉነት ነው የምናገረው። በዚህ ዙሪያ ያጠና ወንድማችን ጥናቱን አይቻለሁ፣ ምስክርም አይቻለሁ። 2 ሚሊዮን ናቸው፣ ድሃ የለም። ይህ እኮ ልንቀና ይገባል። ድሃ የለም። ምጽዋት አዘነው በስልክ ኢትዮጵያ መጥተው ነው የመጸወተው። ለኦርቶዶክስ ለመመጽወት ፈልጎ ማለት ሌላ ድሃ አለ። ከ2 ሚሊዮን የህንድ ማላንካራ ኦርቶዶክሶች ግን ተመጽዋች የለም። በስሌት እንዲሁ ለምሳሌ እንኳን ድሃ 30 ሆስፒታል አላት ቤተክርስቲያኒቱ። ሀብታሞች ናቸው ማለት። ለምንድን ነው የሆነው? አስራት በአግባቡ ይወጣል፣ በአግባቡ ቦታ ላይ ይውላል። ምጽዋት በተጠና ነገር ላይ ይውላል። ድሃ ሰብስቦ ለትንሣኤ በሬ አርዶ ማብላት ትልቁም ነገር አይደለም። አንድ ቀን የሚያበላቸው ድሆች አላጡም። ግን አንዲትን ድሃ ከሴተኛ አዳሪነት አውጥቶ እንጀራ ጋገሪ፣ ቡና አፍልተሽ ኑሪ፣ ወይ ደግሞ እንደው ቺፕስ ሸጠሽም ኑሪ ማለት እንዴት ያቅተናል? እነሱን እየወቀስን ከምንኖር፣ ጨለማን እየረገምን ከምንኖር ለአንድ ድሃ 1 ሻማ ማብራት እንዴት ያቅተናል? ቅድም ባነሳ ነው ቁጥር 14,000 ማህበራት እንዳሉ ይነገራል ኢትዮጵያ ውስጥ ጽዋ ማህበራት። ግን ድሃ አለ። ይህን ያልኩት መንገድ ላይ ያለው 100 ብር 200 ብር ከመስጠት ያለፈ ነገር መስራት ያልቻለው ለምንድን ነው? መዋቅሩ እኮ አለ። ምግባረ ሰናይ የሚባል በቃለ ዓዋዲ ውስጥ እኮ መዋቅሩ አለ። ድሆችን የሚረዳ በቤተክርስቲያን በሚሰበሰብ ገንዘብ በአስራት በመጽዋት ለድሆች ለጓለማውታ የህንድ ቤተክርስቲያን 28 ጓለማውታ አላት። አስቢው። ስለዚህ ድሃ የለም። ለምሳሌ ልጄን ማሳደግ አልችልም ያለች ድሃ ልጇን ማን ያሳድግላታል? ቤተክርስቲያን። ለሷ ደግሞ ለአቅሟ ኑሮ ይሰጣታል። ስለዚህ ድህነት አለፈችው። 28 ጓለማውታ አለ እና የችግረኞች ማሳደግ ያላቸው 28። እኛ በቅርቡ የሰራ ነው አንድ ሆስፒታል አለን የአዋሪው ተመስገን፣ ጥሩ ነው። ግን ከዚህ በላይ ይጠበቅብናል ነው። እንደ ብዛታችን፣ እንደ ገናናነታችን፣ እንደ ባለ ሀብት የሰው ሀብት አለን ነው። ሀብት ያልኩት የሰውን ነው። አንድ ቄስ ብዙ ታሪክ መስራት ይችላል። በየቀኑ 28 ድሃ የሚያበሉ አንድ ቄስ አውቃለሁ። ማንን ይዘው? 100 ማይሞሉ እንስሳ ልጆቻቸውን ይዘው በየቀኑ 28 ድሃ ያበላሉ። ስልት ፈጥረው። ያ ድሃ ማለት መንገድ ላይ የወደቁትን አይደለም፣ ጓዳቸውን የሚያውቁ ምዕመናንን ወጥተው መለመን ያቃታቸው ምዕመናንን ለነሱ እንዲሸመት እያደረጉ ይመግባሉ። ህፃናትን ተቋም ፈጥረው የሚያሳድጉ ቄስ አሉ። የበረቱ ቄሶች እኮ አሉ። ግን በማዕከላዊነትና በመተባበር ከዚህ በላይ መስራት ይቻላል፣ እኛና ልጆቻችን ተባብረን። ስለዚህ ሁሉ ያልኩት ለሀገርም እንተርፋለን፣ ለቤተክርስቲያንም ከልመና ከድህነት ለእንዲህ ቦታ አዋጡ፣ ለእንዲህ ቦታ አባካችሁ መጨረሻ አጣን የሚለው አይኖርም ነበር። እኛና ንስሐ አባ ልጆች ቤተክርስቲያን በሰጠችን መዋቅር ምጽዋት በአግባቡ የት ይዋል? የተጠና ነገር ድሃን ራስን ማስቻልን፣ ያልተማረ እንዲማር፣ አንድ ወጣት እለቱን ዳቦ አጣ ብሎ ለእለት እንጀራ ብላ ከማለት ባሻገር ሰብሰብ አድርገን የሆነ ነገር መንጃ ፈቃድ አወጣ፣ ራይድ ስራ ለምን አንለውም? ይህ ልጅ ነገ ስርዓት ያወጣል እኮ። በቃ የዕለት እንጀራ ብቻ አንዲትን ድሃ ከንፈር መጠን በቃ ባካችሁ ለእሷ ሰብስቡላት ከማለት ይልቅ የሆነ ነገር ፈጥረን ስሪ፣ በዚህ ማሽን ተጠቀሚ፣ ሻማ አምርቺ፣ ቺፕስ ጥበሺ፣ ቡና አፊ፣ ይሄ ለቦታው ኪራይ ይሆንሽ፣ ልብስ አስመጭና አትርፈሽ ሽጪ፣ ይህን ነገር ሰርተ ይህን ነገር ሰርተ ሽጥ። ወጣቱንም እንደዛ ማድረግ እንችላለን በፕሮጀክት ደረጃ። በዚህ መንገድ ካደረግን ቤተክርስቲያንም የተመጣጠነ ፍትሃዊ የቤተክርስቲያን አገልግሎት ይኖራል። ድሆችን መቀነስ እንችላለን፣ ሀገርንም እንረዳለን ማለት ነው። ስለዚህ በዚህ መንገድ ቢታይ ነው። እሺ፣ እናመሰግናለን። በክህነት አገልግሎት ላይ በዚሁ ዙሪያ የተለየ የገጠመኝ ካለዎት? መልካም። አብዛኛው እንግዲህ የእኔ አገልግሎት ከንስሐ አባትነት ያቅሜን ከማገልገል ባሻገር ምክር አገልግሎት ላይ አተኩራለሁ።
የሚመክርን በመምከሩ ይትጋ ይላል። ከካህን ተግባር አንዱ ምክር ነው። ምክረ ካህን ይባላል እንዲሁም እና ለምሳሌ ቀኖና መስጠት ጾሚ፣ ጸልይ፣ ስገጂ፣ እኔና አድርጊ፣ እግዚአብሔር ይፍታ መሸኘት ነው። ከዚህ ያለፈ ነው ምክክር ማለት ነው። ምንድን ነው የቸገረሽ? ምንድን ነው ይህን ኃጢአት የምደጋግመው? ይሄ ከዚህ ኃጢአት ለመውጣት ምን ማድረግ ይገባል? እንደ ካውንስሊንግ ማለት ነው። ግን መንፈሳዊ ካውንስሊንግ አለ። እኛ ብቻ ዋኑ የተናጋሪ ሳንሆን ያ ሰው አቅሙን አውቆ ባለው ጸጋና ብርታት ራሱን ከስህተት እንዲያወጣ የሚያደርግበት መንፈሳዊ ምክክር አለ። ብዙ ጊዜ እዛ ላይ ያተኩራለሁ እና ብዙ አሳዛኝ የነበሩ ክስተቶች ወደ በጎ ሲለወጡ አይቼ አውቃለሁ። ለምሳሌ ማረሳው ገመድ ይዞ ራሱን ሊያጠፋ ወደ እንጦጦ ጫካ እየሄደ በሆነ አጋጣሚ ሰዎች ወደ እኔ ቢሮ ላኩት እና በዛች ቅጽበት እንደ እግዚአብሔር ፈቃድ ማለት ባንገናኝ ኖሮ ያ ልጅ ራሱን ሊያጠፋ ነበር የሚሄደው። ራሱን ሊያጠፋ የወሰነበት ጉዳይ ግን እንኳን በሌላ ሰው በእኔ የሚፈታ ነው። በጣም ቀላል ጉዳይ። እሱ ግን አክብዶት ራሱን ሊያጠፋ። ይሄ ልጅ ዛሬ ቆራቢ ነው፣ የመኪና ሹፌር ነው፣ ጥሩ ስራ ላይ እየሰራ ጥሩ ኑሮ እየኖረ ነው። እግዚአብሔር ይመስገን። በእንደዚህ አይነት ገጠመኞች በጣም እግዚአብሔር እናመሰግናለን። በዚህ ብቻ አይደለም። ከተወሰነ ደቂቃ በኋላ በጣም ብዙ አይነት መርዝ የሆኑ መድኃኒቶችን ቀላቅላ ወጣ ራሷን ለማጥፋት የተዘጋጀች አንዲት ልጅም ስልክ ደወለች። አሁን ካላገኙኝ መቃብሬ ላይ ነው የሚመጡት አለች። ካህን እኮ ብዙ ዕዳ አለብን። ከባድ ነው እንግዲህ የት ይኬዳል? ወይ እኛ 911 ደውለን እንዲያርጉልን አንል ማለት ባለው በእርግጥ ነው ወደ ህግ ምናምን ይኬዳል። ግን አሁን ልጅቱ ያን አይደለም የፈለገችው፣ ካህን ድረስልኝ ነው። እና እውነት ቤተሰባዊ ጉዳይ ላይ ነኝ፣ በጣም ከባድ ጉዳይ ላይ ነኝ። ከኔ ባሱ ግን በጣም ጠንካራ አባቶች አሉ። እኔ እነሱ የበለጠ ለመወከል ለማስተዋወቅ እንጂ የእኔ እንዳይመስልብኝ ይቅርታ። ግን የዚች ልጅ ጉዳይ ሁሌ እግዚአብሔር እናመሰግነዋል። ሄድኩኝ እንደምንም አቆራርጬ እና አገኘኋት። ደርድረዋለች ያን የመርዝ አይነት። እሺ ይሁን፣ አሁን አንቺ እንደዚህ ብታደርጊ ፍትሐትም አትፈችም፣ በራስሽ ላይ ስልጣን ስለወሰድሽ ደግሞ በእግዚአብሔር ስልጣን ስለገባሽ ቀጥታ ወደ ሲሆን እንዲህ እያልኩኝ እንደ ጉዳቱን እያነሳው ለዚህ ሁሉ ግን የዳረገሽ ምንድን ነው ስላት፣ በጣም ቀላል ጉዳይ ነው። በጣም ከቤተሰብና ከሆነ ጉዳይ ጋር የተፈጠረ ጉዳይ ነው። ለእነሱ ሄደን እባካችሁ ተረዷት በማለት ብቻ የሚፈታ ጉዳይ ነው። ባልተረዱኝም ስሜት ልትሞት ነበር። ስለዚህ ለምሳሌ እንደ አንድ ገጠመኝ ይህች ልጅ ነፍሷ በመዳኑ ዛሬ አግብታ 2 ወልዳ የምትኖር ነች። የመርዝ ተወግዶ የሚያድን የክርስቶስ ስጋና ደም ተቀብላ በመኖሯ እግዚአብሔር እናመሰግናለን። እንዲህ አለ። ሌላው የእግዚአብሔር ስራ ብዬ ማምነው በትክክል በልበ ሙሉነት የምናገረው ንስሐ ገብቶ ከካንሰር የዳነ ልጅ አለ። አሁን ባህር ማዶ ነው የሚኖረው። የዛሬ 7 ዓመት ነው። የጭንቅላት እጢ ካንሰር ገጠመ እና ባንኮክ ሄዶ ታከመ። ከ6 ወር በኋላ ራስን ትስታለህ፣ ከዛ ደግሞ ከተወሰነ ወር በኋላ ትሞታለህ አሉት። አንዳንዴ የውጭ ሕክምና ነጩን ነው። መጣ ይሄ ልጅ በጓደኞቹ ምክንያት። ለመጀመሪያ ጊዜ መምከር የከበደኝ ነገር ቢኖር ይሄ ነው። ይከብደናል እኮ አንዳንዴ ከአቅም በላይ ይሆናል። እንዲሁም ወደ ተሻሉ ነው የምንልከው። ይህ ልጅ መቼም ጸሎተ ማርያም እየጸለይን ከአንድ አባት ጋር አግዙኝ ብዬ፣ ምክንያቱም ከ6 ወር በኋላ ታብዳለህ የተባለ ልጅ እኮ ነው። እኔም በአቅሜ ሰምቼ አላቅም። ካንሰር ነው። ከዛ ደግሞ ትሞታለህ። የሞቱን ደብዳቤ ይዞ እኮ ነው የመጣው። ያው በእንትን ኤምአርአይ ነው የሚባለው። እኛ ደግሞ አትሞትም ሙግት። እንዴት? እግዚአብሔር ያድናላ። ስለ እግዚአብሔር ነው የማወራው። ለሚያምኑል ይቻላል። ማርቆስ 9 ቁጥር 23። አረ እግዚአብሔር ይችላል። እኛ ባናምን ደካሞች ብንሆን እግዚአብሔር ግን ይችላል። የእግዚአብሔርን ቃል ለመናገር ችግር የለብንም። እንዴ አትሞትም እና ምን አድርግ ነው የምትሉኝ? መጀመሪያ ንስሐ ግባ። ከዛ እግዚአብሔር ከፈቀደ ደግሞ ወደ ስጋው ደግሞ ትቀርባለህ። ግን ጠበል ለመጠመቅም ቢሆን ንስሐ ተገብቶ ነው። በትክክል በህይወቴ ስህተት ነው ያልከውን ነገር ንስሐን አስተምረን ንስሐ ገባ። በትክክል ኃጢአቱን ተናዘዘ፣ ንስሐ ገባ። ጻድቃኔ ማርያም ሄደ። እነሱም ንስሐ መግባቱን አረጋግጠው ያው የጠበሉ ስርዓት ቀጠለ።
አሁን መናገረው ገና ለስጋው ደግሞ አልቀረበም። 6 ወር ሞላው ጠበል እየተመላለሰ ከ2 ጊዜ በላይ ግን ተመላልሰው ጾም ሊገባ ሲል እንደዚህ ሁሉ ደጋግሞ ንስሐ እንደገባ አስታውሳለሁ። ማበድ የለም፣ እንደ ማይግሬን ያለው የራስ ምታት የለም። በእግዚአብሔር ቸርነት በጻድቃኔ በድንግል ማርያም ቃል ኪዳንና በንስሐ ሕይወቱ ነው እግዚአብሔር የዳበሰው ብዬ ስለማምን ነው። እንደ ዳዊት ከልቡ ነው ይቅር በለኝ ብሎ እግዚአብሔር ተማጸነው። ንስሐ ያድናል፣ ከስጋም ያድናል። ጌታዬ ከነፍስ ኃጢአቴ አድነኝ ስንለው እርሱ ደግሞ ከስጋ በሽታችን ያድነናል። እግዚአብሔር ይችላል። 12 ዓመት ደም ሲፈሳት የነበረ ሴት የጌታን ጨርቅ ነክታ ደሟ ቀጥ ብሏል። ያን ያደረገ አምላክ ዛሬም አለ፣ ሕያው አምላክ ነው። አምነው ሲጠመቁ አምነው ንስሐ ሲገቡ እግዚአብሔር ይችላል። አምናችሁ የምትጸልዩትን ታገኛላችሁ ማለት። ስለዚህም ይህ ልጃችን ስለ እውነት ነው ይህን ባለን በ8ኛ ወር ገደማ ምንም አይነት ምልክት ስለጠፋ ድጋሚ ሄደ ባንኮክ። ያው እነሱ ድናሃል የማራ የተነሳ እጢው ነበር በትክክል ካንሰርም ነበር በትክክል ያው ሚራክል ነው ከአንድ ሺህ አንድ ይገጥማል ብቻ ድናሃል ብለው ደግሞ የመዳኑ ማስረጃ ይዘው መጣ። እግዚአብሔር ይመስገን ዛሬ አግብቶ 2ኛ ዲግሪውን ሰርቶ ባህር ማዶ ነው የሚኖረው። ባለበት እግዚአብሔር ይጠብቀው። ንስሐ ሲያድን አይቻለሁ እያልኩ ነው። እንዲህ አይነት አንድ የመጨረሻ እንደገጠመኝ ለሌሎችም ትምህርት እንዲሆን ነው። መቼም መስቀል ይዘን ሌላ እናወራም። የክርስቶስ ድንቅ ነገር የቅዱሳኑ ድንቅ ነገር ነው በእውነት ከሆነ ግን በዚህ ውስጥ በንስሐ ሕይወት ውስጥ መዳን አለ ነው። 2 ባልና ሚስቶች በተጋቡ 13 ዓመት ሆናቸው። 13ቱን ዓመት ልጅ አልወለዱ። እንዲሁም እሷ በሕክምናው መንገድ ሄዳ ጽንስ የመያዝ ፍሬ የማፍራት የውስጥ የዘር ስጦታሽ አቅም የለውም ተብላለች። በቃ አቅም የለውም፣ ጽንስ የመያዝ አቅም የለውም የሚል በሕክምና ተረጋግጧል። በሕክምና ያው አግብቶ ልጅ አለማግኘት አሉባልታውም ከባድ ነው። ምን ሆናችሁ ነው? እንዴት ነው? አትወልድም ወይ? ግን አነገና እግዚአብሔር ይችላል። እነ ዘካርያስም እነ አብርሃም በ90 ዓመቱ እነ ዘካርያስም በስተርጅና ወልደዋል። ሐና ኢያቄም ቤታችን የመሰለ ቅድስተ ቅዱሳን አግኝተዋል። እኛ ሰነፎች ሆነን እንጂ ካምን ታሪክ ይሰራል። እና ምን ወገኖችን የመጀመሪያው እንደ ቤተክርስቲያናችን አስተምሮ ቀጥታ ጠበል ሂዱ ቀጥታ ተሳሉም እኮ አይደለም የሚባለው። ለልጅ ብለው ብቻ አይደለም። መጀመሪያ ግን ማን ናቸው እነሱ በእግዚአብሔር ፊት 13 ዓመት ሙሉ መንፈሳዊ ሕይወታቸው ጥሩ አልነበርም። ወደ ባዕድ ነገር መሄድ አለ፣ የተስተካከለ አኗኗር አይደለም። ከክርስትናው አንጻር አንዳንዱ መግለጽ ስለሌለብኝ ነው። ራሳቸው የመሰከሩትን የመጀመሪያው ስራ ንስሐ እንዲገቡ ነው። አንድ ነገር ግን በእውነት በልበ ሙሉነት ተናገርን። ንስሐ ገብታችሁ ብቻ ለስጋ ወደ ሞት ደርሱ እግዚአብሔር ልጅ እንደሚሰጣችሁ እርግጠኛ ነን አልናቸው። እኛ ካህናት ማለት ነው። እና እግዚአብሔርን በማመን ነው። ኬንያ ሀገር አንዲት የቤተክርስቲያን ልጅ በ52 ዓመቷ ወንድ ልጅ ወልዳለች። እሱ ሌላ ታሪክ ነው። የወር ልማዳው ቀርተዋል። ምን ብለዋል? አሁን ይሄን በዓይኔ አይቻለሁ። ተፈጥሯዊ ግዳጅ ተቋርጦ በ52 ዓመቷ ግን ጸሎት አድርጋ መድኃኒዓለም ልጅ ሰጥቷታል። አሁን ቆየት ያለ ታሪክ። ይሄን ስላየን እነዚህ ሰዎች በትክክል ንስሐ ቢገቡ እግዚአብሔር ልጅ ሊሰጣቸው አያልቅበት። ከዚህ በኋላ የመጀመሪያው ስራ ንስሐ ግቡ ነው። በትክክል ንስሐ ገቡ፣ ቀኖና ተቀበሉ። እንዲሁም ወደ ገዳም ሄደው እየጾሙ እየሰገዱ የመጀመሪያው ስራ በደልን ማመን ነው። ከእግዚአብሔር ጋር መታረቅ ነው። በአንድ ሰው መመለስ በሰማይ ደስታ ይሆናል ነው ሉቃስ 15። የመጀመሪያው ጉዳይ ይሄ ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይረባዋል? ልጅ በልጅ ብንሆን ቪላ ቢሆን እግዚአብሔርን ካልያዝ ምን ዋጋ አለው? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ወለድን ከበድን ሰላም፣ ጤና፣ ደስታ ከሌለ ምን ዋጋ አለው? ይህ የሚገኘው ደግሞ ከእግዚአብሔር ነው። ስለዚህም ልጆች እንደው ልጅ ለማግኘት ብቻ ሳይሆን የወገኖቻችን ይሄ ነው። ከዛ ደግሞ የእስትንፋሰ ክርስቶስ የሚባሉ ጻድቅ አሉ። የእሳቸውን ገድላት እናነባለን። እዚህ ቀበናም ታቦታቸው አለ። በቃ አሁን ንስሐ ገብታችኋል። እግዚአብሔር ከፈቀደ ደግሞ ትቆርባላችሁ። ያው ቶሎ ቆረባ ይባል ተምሮ ራሳቸውን ማዘጋጀት ይገባል።
ዝም ብሎ በድፍረት ግቡም አይባልም። አስቦ ተምሮ ተዘጋጅተው ነው። ለልጅ ብለው እንዲቆርቡም አይደለም። አሁን የፈለግኳት ጉዳይ ግን ንስሐውን ነው። ቁርባኑ ደግሞ እግዚአብሔር ሲፈቅድ ይሆናል። በእርግጥ አሁን ቆርበዋል። ይሄ ክስተት የተከሰተው ግን ወደ እስትንፋሰ ክርስቶስ በ9 ሄዱ። ቀበና መድኃኔዓለም ገድላቸውን አዘሉ። በቃል ኪዳናቸው መካናት እንዲወሉ ቃል ተገብቶላቸዋል። መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳኑ ድንቅ ስራ ይሰራል እናምናለን። በኢዮብ በኩል የኢዮብን ወዳጆች እግዚአብሔር ምሯል። በሙሴ ጸሎት እህቱን ከለምጽ አንጽቷል። እግዚአብሔር በቅዱሳን ጸሎት ድንቅ ስራ ይሰራል እናምናለን። ስለዚህ እነሱም እንዲህ የሚያምኑ ናቸው፣ የተዋሕዶ ልጆች ናቸው። ጻድቁ ይሰጡናል ብለው አምነው ገድላቸውን አዘሉ። ከምንም በላይ ግን ትልቁ ንስሐ ገብተው በመጸለያቸው ደስተኛ ሆነዋል፣ በተስፋም ተሞልተዋል። እግዚአብሔር የስጋ ችግራችንን የነፍስ ችግራችን አስወግደዋል። የስጋ ማስወገድ ምን ያቅተዋል ብለው አምነው ነው ንስሐ ገቡ፣ ሄደው ተማጸኑ። ይኸው በቅርብ ጊዜ ራሳቸው ወንድ ልጅ ወልደው በጻድቁ እስትንፋሰ ክርስቶስ ቃል ኪዳን ልጅ አገኘን ብለው ወደ ምሕረት ላይ መሰከሩ። በሕይወት ያሉ ሰዎች ናቸው። አሁን እኔ ይህን እንደ አገልግሎት ማነሳው ንስሐ በመግባታቸው እግዚአብሔር ጎበኛቸው፣ ያጡትን አገኙ። ይሄው ነው። ስለዚህ በንስሐ አገልግሎት ውስጥ እንግዲህ ልጅ የሚያክል 13 ዓመት ያጡትን ነገር እግዚአብሔር ሲሰጥ አየው፣ ከካንሰር ሲያድን አየው። ይህንን ነው። ራሳቸውን ሊያጠፉ የነበሩ ሰዎች ሀሳብ ቀይረው በትክክለኛ ሕይወት ሲኖሩ አየው። አገልግሎቴን መወደውና በዚህ አገልግሎት እንደገጠሙ የማነሳው እንዲህ ያለውን ነገር ነው። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ እኛም በንስሐ ሕይወት እንድንመላለስ በጸሎት አስቡ። እግዚአብሔር ሁላችን ያስበን። በስተ መጨረሻ ቀረ የሚሉት ሀሳብ ካለ የዛሬውን ፕሮግራማችንን በዚህ እናጠናቅ። በእርግጥ ሀሳቡ የሚያልቅ አይደለም፣ ጊዜ ሰዓት ይይዘናልና ማስተላለፍ የሚፈልጉት መልእክትም ካለ መልካም። አብዛኛው ከንስሐ አባትና ልጅ ጋር ስለተያያዘ በእሱ አጠቃላል። ከሱ በፊት ግን ከሶሻል ሚዲያ አንጻር የተነሳ ሶሻል ሚዲያን ይልቅም ኦርቶዶክሳውያን ለመማር ለእውቀት መረጃ ለማግኘት በአግባቡ እንጠቀምበት። እንደ አንድ የቤተክርስቲያን አገልጋይ ምክሬ ነው። ሁለተኛው ከአባቶች ጀምሮ እንደኔ ያለውም ሌሎች ሰባኪያንም የሚያስተች ነገር ተቀንጭቦ ስታዩ ምንጩን አጣሩ። ካልሆነ በአካል ጠይቁን፣ በስልክ ባለቤቱን። ለምሳሌ ጥሩ የቤተክርስቲያናችን መምህራን እንዲህ አለ፣ እንዴት እንዲህ ይላል፣ አቡነ ገሌ እንዴት እንዲህ ይላሉ ብለን ከምንሰናከል፣ ለፍርድ ከምንቸኩል ጸልዩልን፣ ወይም ደግሞ በአካል አግኙን፣ ወይ ደግሞ ከምንጩ አጣሩ። ይሄ ነው። ተሳስተን እንደሆነም ደግሞ በመዋቅሩ በኩል እንድንገሰጽ አድርጉ። ይሄ ነው። በመንፈሳዊ ደረጃ ማነሳው ደግሞ ንስሐ አባት ያልያዙ ምዕመናን የያዘው መታወቂያ የሌለው ዜጋ እንደማለት ነው። የግል ሐኪም ይያዛል፣ ለውጭ ሀገር እንኳን አይደለም ለነፍስ። ስለዚህ ንስሐ አባት እንዲመክረን እንዲያስተምረን፣ ጠበል እንዲረጭ ብቻ አይደለም፣ በዚህ አጋጣሚ ቀብር እንዲያስፈጽም ብቻ አይደለም። እኛ የኃጢአት ቀባሪ እንጂ እንደ ቀብር አስፈጻሚ ብቻ አይደለንም። ለቀብር ብቻ አይደለም ቄስ መፈለግ ያለበት። ብዙ ጊዜ የምንለው ነው ኃጢአት እንድንቀብር፣ ክፉ ልማድ እንድናስወግድ በቃል እግዚአብሔር። ስለዚህ ንስሐ አባት ያልያዙ ንስሐ አባት ቢይዙ፣ በቅርባቸው ቢይዙ፣ ሊያገኙ በሚችሉት ቢይዙ፣ ያስተምረናል ይመክረናል በሚል ደረጃ በመንፈሳዊ መመዘኛ ቢይዙ መልካም ነው። በቤተሰብ ያላቸው በዚያው ቢካተቱ፣ ራሳችን እንችለናል ያሉ ደግሞ ሆን ብለው ወደ አጥቢያቸው ሄደው ንስሐ አባት ቢይዙ ይበረታታል። ራስን ለካህን አሳይ የጌታችን ትእዛዝ ነውና። ንስሐ አባት ያለን ደግሞ በክህነቱ ብትጠቀሙ፣ በቃ ለምን አባት ያዝኩ፣ በክህነቱ ቢጠቀሙ፣ እንዲጸልይ፣ እንዲያስተምራቸው፣ እንዲመክራቸው። ሌላው ደግሞ ንስሐ አባትን ማገዝ ብንለምድ፣ አሁን ማገዝ ምለው ኢኮኖሚካሊ አይደለም፣ አገልግሎቱን እንዲያጠናክር። ለምሳሌ እኔ አሁን ወራዊ ጉባኤ አለኝ። ለወራዊ ጉባኤ የሚሰበሰቡበትን ገነተ ጽጌ የሚሰበሰብ ሰንበቴ ቤት ኪራይ አለ። ኪራይ የሚከፍሉት ንስሐ ልጆቼ ናቸው። ልጆቹ ይከፍላሉ፣ እኔ አስተምራለሁ። አገዙኝ ማለት አይደል? የካውንስሊንግ ቢሮ አለኝ። የዋሳ 20 ዓመት ሊሆነኝ ነው። ቢሮ እኮ በኪራይ ነው። እንዲህ እንደናንተን ባያምር ብቻ አለች። ቢሮ በኪራይ ነው። ኪራይ የሚከፍሉት ልጆቼ ናቸው። እኔ ያለ ሀሳብ ቢሮ ገብቼ እንግዳ ጋብዤ ስመክር መዋል ነው። ውሃ እንኳን አልገዛም። ውሃ እንኳን የሚገዙ ልጆቼ ናቸው። አሁን ማገዝ ምንለው ለአገልግሎታችን ነው። አባቶች ጉባኤ እንዲያዘጋጁ፣ ድሃ እንዲረዱ፣ በምክር አገልግሎት እንዲበረቱ፣
ገዳማትን እንዲያግዙ ልጆች አስተባባሪ ሆኑ አባቶቻቸውን ቢያነቁ አንዳንዴ ደግሞ ትምህርት ስንፈልግ ትምህርት አሁን በአታ ለማርያም ቄስ ሆኜ ነው ተመላልሼ የተማርኩት አዲስ ኪዳን ከዛ ፊት ቴዎሎጂ ነው በአታ ተመላልሼ ስማር የነዳጅ የበቃ ልክ እንዳበል የትምህርት ቤት ብዙ እኮ የሚከፈል ነገር የለም ግን ለትምህርት ቤት የሚችሉ ንስሐ ልጆች ነበሩ አሁንም መማር የሚፈልጉ ካህናት አሉ አመቻቹላቸው እና አሁን አንራራቅ ለማለት ነው እንደው ኮንዶሚኒየም ግዛልኝ ጤፍ ግዛልኝ አይደለም ከሱ ባሻገር በፍቅርና በትክክለኛ የልጅነት ስሜት ካህናቱ ዕውቀታቸውን እንድናዳብር ኢየሩሳሌም 11 ጊዜ ሄጃለሁ መጀመሪያ ጊዜ ሄድኩት በንስሐ ልጆች ግብዣ ነው ከዛ በኋላ በነፃ ነው ማለት ለአገልግሎት አንድ ድርጅት ውስጥ አገልጋይ ሆኜ አሁን ያልከሉት መጀመሪያ ጊዜ ቅድስት ሀገር ኢየሩሳሌም የተሳለምኩት ግን ንስሐ ልጆቼ በቆረጡልኝ የአየር ትኬት እንዲህ የሚያደርጉ ልጆች አሉ እኔ እዛ ሂጅ ልዝናና አይደለም መጽሐፍ ቅዱስን ልረዳ ነው እንደዚህ ሁሉ አሁንም የግብፅ ገዳማትን አይቶ ቢመጡ አባቶች ብዙ ግንዛቤ አግኝተው ይመጣሉ እያስተባበሩ ካህኑ እንዲማር ገዳማትን እንዲያይ የአብነት ትምህርት እንዲያዳብር ቴዎሎጂ እንዲማሩ ልጅ ያሳደጉ ቴዎሎጂ ክፍል መማር ይቸገሩ ይሆናል እንዲህ አይነት እገዛ ብዙ ጊዜ ምዕመናን ያግዙናል ግን ይኸውልሽ ብዙ ጊዜ ምዕመናን ያግዙን ጾም ሊገባ ሲል ቅቤ እንደዚህ የቅበላ እኔ ከዛ እንለፍ ነው ማለት ከይቅርታ ጋር እሱማ እግዚአብሔር ይስጥልን ግን እሱ ብቻ አይደለም ምግብና መጠጥ ብቻ አይደለም ዕውቀት ላይ ህይወት ላይ ኑሮ ላይ መንፈሳዊ አገልግሎቴን ወድጄ እንድሰራው ለምሳሌ እኔ እናት ቤተክርስቲያን ትከፍለኛለች እግዚአብሔር ይመስገን ተሯሩጬ ልጆችን አሳድጋለሁ ብዙ መማረርበት ነገር የለም ጓደኞቼ ግን ልጅ ማሳደጊያ ይቸግራሉ ንስሐ ልጆቻቸው ጋር እንዳይከታተሉ ኑሮ ይጎልባቸዋል ገቢያቸው በቂ ያልሆነ ይሆናል ስለዚህ ምን ያደርጋሉ ግማሾቹ ጥበቃ ይሰራሉ ጥበቃ ጥሩ ስራ ነው ግን ካህኑ ህንፃ ከመጠበቅ ልጅ እንዲጠብቅ አደራ የተሰጠው ነው ልጆቹ የት ሄደው ነው ያ ካህን ጥበቃ የሆነው እኛ የት ሄደን ነው ጥበቃውን ሌላ ሰው ይስራው አትክልተኛ ይሆናሉ ሹፌር ይሆናሉ ቀሳውስቱ በውጭም በዚህም አሁን ያ ስራ የተከበረ ስራ ነው ካህኑ ግን ስራዬ ብሎ ልጆቹ ላይ እንዲያተኩር ኑሮን ማየት አለብን በቃ ራሱ የሚችልበትን ልጆቹ የሚያሳድግበትን ነገር እንደው የጦም ቆሎ የባል ዶሮ እያልን ብቻ ሳይሆን ሻሽና ካባ ብቻ ሳይሆን ዘለቄታዊ ነገር ካህኑ ስራዬ ብሎ እንዲሰራ በቃ አረ ልጆቼን ማበላበት አጣው ቤት ኪራይ አጣው ብሎ ችግር ከሚያወራ ይሄ በፍቅር ነው የምናገረው አባትን በመውደድ የነፍስ አባቴ ነው አንድ ሰው አይደለም የሚያደርገው ልጆቹ አስተባብሩ እና በይበልጥ ዕውቀት ላይ ህይወታቸው ላይ ኑሯቸው ላይ እንዲያግዙ ተጋግዘን ሌላው ደግሞ ለቤተ ክርስቲያንና ለሀገር እንድረስላት ነው ብለው እኛና ልጆቻችን ሀገር ብዙ ዜጋ ትፈልጋለች ብቁ ዜጋ ምን ያስፈልጋል ለዚህ ሁሉ የኛ አስተዋጽኦ ከባድ ነው ሰፊ ነው ስለዚህ እንገናኝ በደንብ ትዳር ላይ ከሰራን ለሀገር አተረፍን ልጆች ላይ ከሰራን ለሀገር አተረፍን ነጋዴው ላይ በአግባቡ ህግ ጠብቆ ስርዓት ጠብቆ እንዲኖር ካበረታ ነው ለሀገር አተረፍን አምራች እንዲሆን የኢኮኖሚ ትስስር እንዲኖር ከምንም በላይ ደግሞ ተቻችሎ ተፋቅሮ እንዲኖር ሌላን በማንጓጠጥ ከሌላ ጋር በመጣላት ሳይሆን ተከባብሮ የመኖር ጸጋን በማስተማር ደረጃም ተጋግዘን ለሀገር ልንተርፍ ይገባል ይሄው ነው ተዋደን ተከባብረን ደግሞ የኢትዮጵያ ባህል ይሄ ነው ሁላችንም እኮ እኔ በድቁና የዘመን ሙስሊም ጓደኞች ነበሩ ከሙስሊም ጓደኞች አብረ አጥተዋል ያለኝ ቄስ አልነበረም ያ ጓደኛዬ መስጊድ ሄዳል እኔ ደግሞ ሩፋኤል ቤተክርስቲያን እንገባለሁ አለቅ ኳስ ላይ እንገናኛለን ሃይማኖት ላይ እንለያያለን አሁን ይሄን አታርግ ያለኝ የለም አሁንም ምንድነው ካህኑ የሚበጀውን የሚመክረው ለማለት ነው ከማንም ጋር በሰላም መኖር አለብን ይሄን መስራት ያለብን እኛ ነን እንዲህ በማጓጠጥ በቡድን በሃይማኖት ግጭት በዘር ግጭት ለምን ሆነብን ይሄን መፍትሄ ካህኑ ጋር ነው ያለው ካህኑን ደግሞ ምዕመናን ይሰማሉ ማስረጃው የእግዚአብሔር ቃል ስለሆነ ስለዚህ ምዕመናን ለሀገር እንትረፍ ተባብረን ለትዳር እንትረፍ ለልጆቻችን እንትረፍ ግንኙነታችን ይጠናከር ካህናትና ንስሐ ልጅ በአግባቡ ግንኙነታችን ይጠናከር የሚል መልእክት አለኝ አመሰግናለሁ እኛም በጣም እናመሰግናለን ክብራትና ክብራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበር በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩ